ሙፍቲ በፍጥነት ወደ አላህ መሄድ ፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። ሙፍቲ አይደለም በቁም ይኸው ሙተው እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። ከማረፋቸው በፊት ሁሉንም ሰው ደጋግመው አውፍ ብለዋል። የሁሉም ኢትዮጵያውያን አባት የሆኑ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዛሬ ተሸንፈዋል። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት በዚህ ሰዓት ከቤታቸው በአቅራቢያ ቦታ ላይ ተደርጓል። ከቤታቸው በአቅራቢያ ቦታ ላይ መደረጉና ከኢስላም መቃብር ውጪ መደረጉ በጣም ብዙ ሙስሊሞችን ያወዛገበና ጥያቄ ሲያስነሳ የዋለ ጉዳይ ነው። የሚሆነው እጅግ አስደንጋጭ ነው። ነገሩ ከተለምዶ የተገላቢጦሽ ሆኗል። የሀገር ዋርካና ባለውለታ የሆኑት ሐጂ ሙፍቲ ቀብራቸው ውስብስብና አነጋጋሪም ሆኗል። ለመንግስት ተላልፎ የተሰጠው አስክሬናቸው ያረፈበት ስፍራ ድብቅ ማድረጉ ስለምን አስፈለገ? ከመሞታቸው በፊትስ ለጠቅላይ ሚኒስትሩ ያቀረቡት የአደራ ተማጽኖስ ምን ይሆን? በኢትዮጵያ ታሪክ ብሔራዊ ሐዘን ሳይታወጅ ህዝቡ በራሱ ፍቃድ ብሔራዊ ሐዘን ያደረገበት ታሪካዊ ዕለት እንኳን ሰው ሰማዩ ያለቀሰላቸው የኑር መስጂድ አጥር ሰብሮ የፈሰሰው እንባና ፍቅር፣ ሆኖም ግን ጦር የማያስቆመው አማላጅ የማይመልሰው ሞት የሀገሩን ዋርካም ገንድሶ ጥሎታል። ፈጣሪን የሚፈሩ ሰውን የሚያከብሩ ሰውን ከሰውነቱ ባሻገር በቀለምና በዘር የማይነጣጥሉ ሁነተኛ አባትም ነበሩ። ከንፈራቸውን አላቀው የሚናገሩት ንግግር ሁሉ ልብ ላይ የሚያርፍ ድንቅ ሰው ተቀዳሚ ሐጂ ሙፍቲ ኢድሪስም ሐሳባቸው ሰላም፣ ስብከታቸው ፍቅር በመሆኑ የክርስትና እምነት ተከታዮችን ጨምሮ ሁሉም የሀገሬ ሰው የሚወዳቸው የሀገር አባትም ነበሩ። ይሁን እንጂ ለምነው የማያስቀሩት ሞትም እኚህን ለሀገር አንድነት የሚጨነቁ የህዝብን ፍቅር ማጣት ሰላም የሚነሳቸው አባት ላይም ጨክኗል። የሃይማኖት ድንበርን ጥሰው ሁሉንም ሰው በፍቅር የማረኩ ሰው ሐጂ ሙፍቲም ከቀብራቸው አስቀድሞ የተፈጠረው ምን ይሆን? ከበኩር ልጃቸው አንደበት የተደመጠው ያልጠበቀው ጉዳይ ምን ይሆን? የሽኝት መርሃ ግብርና የግብዓተ መሬት ሂደትስ ምን ይመስላል? በእስልምና እምነት ተከታዮች ዘንድ ከባድ ተቃውሞ ያስነሳው የቀብር ስፍራቸው ሚስጥር ምን ይሆን? የሐጂ ሙፍቲስ ድብቁን ዛዜ ምን ይመስላል? የሚሉትና ግብዓተ መሬታቸው የትና እንዴት ተከናወነ የሚሉትን በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። ወደ መረጃችን ስናልፍ ትህትና፣ ፍቅር፣ መልካምነትና ሁሉን በእኩል ያለ ልዩነት አክባሪ ናቸው። ከሁሉ በፊት ሰውነት ይበልጣል የሚለው መሪሃቸውም በተግባር ኖረው ማሳይተዋል። በተመሳሳይ እምነት ውስጥ ያሉ ብቻ ሳይሆን ሁሉም ኢትዮጵያዊ ከልብ ይወዳቸዋል። እኚህ ተወዳጅ የሀገር ዋርካ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በትላንትናው ዕለት ህልፈታቸው ሲሰማ ብሔራዊ ሊባል በሚችል መልኩ ሁሉም ሐዘኑን እየገለጸም ነው። የሃይማኖት አባት፣ የሀገር ሽማግሌ፣ አስታራቂ፣ መካሪ የሆኑም አባት ምን ያጣ ነው። አንደበታቸው የሚጣፍጥ፣ ምክራቸው ልብን የሚያረሰርዝ፣ ፈገግታቸው ሰላምን የሚጣራ፣ ትልቅ ትንሹን አክባሪ፣ ሰላምና አንድነትን ሰባኪ የሁላችንም አባት ሐጂ ዑመር ኢድሪስ በደረሰባቸው ህመም በሕክምና ሲረዱ ቆይተው ጥቅምት 9 2018 ዓ.ም በ91 ዓመታቸው ከዚህ ዓለም ድካም አርፈዋል። እኚህ አባት በእድሜ ዘመናቸው መከባበር፣ መዋደድና መፋቀርን ሳይሰለቹም አስተምረዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስም የቀብር ስነ ስርዓታቸው በዛሬው ዕለት ጥቅምት 10 ቀን 2018 በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት እንዲሁም የሃይማኖት ልጆቻቸውና ወዳጅ ዘመዶቻቸው በአጠቃላይ አክባሪና አድናቂዎቻቸው በተገኙበትም የሽኝት መርሃ ግብር የተከናወነ ሲሆን በቅድሚያ ከመኖሪያ ቤታቸው ወደ ፒያሳ የሚገኘው ታሪካዊ ኑር መስጂድ የተወሰደም ሲሆን በስፍራው ላይም ህዝቡ በመሰባሰብ መስጂዱን ሞልቶ ከውጭም ተሰባስበው በአጠቃላይ መስጂዱ ቅጥር ግቢም ሆነ አካባቢው በሰው ጎርፍ ተሞልቶ ሰላት ተደርጎላቸው እንዲሁም በሚሊኒየም አዳራሽ ላይም የሃይማኖት አባቶች፣ ትልልቅ ባለስልጣናቶች በተገኙበትም የሽኝት መርሃ ግብር የተከናወነ ሲሆን በስፍራው ላይም ከልጃቸው አንደበት የተሰማው እጅግ ልብን የሚነካ ነበር።
ይህም የኢትዮጵያ ሕዝብ ለአባታችን ላሳየው ገደብ የሌለው ፍቅርና ክብር በቤተሰቦቼ ስም አመሰግናለሁ ሲል የተቀዳሚ ሙፍቲ ሀጂ ዑመር ልጅም አህመድ ዑመርም ገልጿል። ልጃቸው አህመድ ዑመርም በወቅቱ እንደተናገረውም አባታችን ሰላም፣ ፍቅርንና አንድነትን ሲሰብኩ መኖራቸውን በመግለጽም እኛም የእሳቸውን ፈለግ እንከተል ሲልም መልእክትን ያስተላለፈ ሲሆን ከተለያዩ የሃይማኖት አባቶችም የሀዘን መግለጫም ተላልፏል። በሀጂ ህልፈት ላይም ጥልቅ ሀዘንን የገለጹት የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስልም በመላው ኢትዮጵያ ተወዳጅ የነበሩትና ፍቅርና መቻቻልን በማስተማር የሚታወቁት የሙስሊም ህብረተሰብ መሪና አባት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ማረፋቸውን የሰማነው በታላቅ ሀዘን ነው። በመሆኑም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የተሰማውን ጥልቅ ሀዘን በመግለጽም ለመላው ሙስሊም ህብረተሰብና ለወዳጅ ዘመዶቻቸው መጽናናት ይሁን ዘንድ ጸሎታችን ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስልም የሀዘን መግለጫቸውን እንዲህ ባለ መልኩ የገለጸ ሲሆን አስከትለውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ ፓትርያርክም በሚሊኒየም አዳራሽ ተገኝተው እንዲህ ሲሉ የሀዘን መግለጫቸውን አድርሰዋል። ይህንን የድካም ዓለም መገላገላቸው ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ነው። እግዚአብሔር በየዘመናቱ ሀገርን ያለ መካሪ ህዝብንም ያለ ዘካሪ አይተውም። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትም በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ እረፍትም የተሰማቸውን ሀዘን ገልጸዋል። በመግለጫቸውም ታላቅ አረጋዊ የበሳለ አእምሮ ባለቤት ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠየቁ ወዳጅ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስም ነበሩም ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎች መካከልም አንዱ የሆኑት ለመወደድ የታደሉት የዘመናችን ጌጥም አተናቸዋል ሲልም የገለጹ ሲሆን ይህንም የድካም ዓለም መገላገላቸው ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆን በላይም እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሀዘናችን ጥልቅ ነው ሲሉም ቅዱስነታቸው ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮች፣ ለመላው የኢትዮጵያ ህዝብም መጽናትን ተመኝተው የሀዘን መግለጫም አድርሰዋል። እንዲሁ በተመሳሳይ የካቶሊክ ቤተክርስቲያን ጳጳሳት ጉባኤም ጥቅምት 9 ቀን 2018 ዓ.ም የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈተ ህይወትን የሰማነው በታላቅ ሀዘን ነው። የኢትዮጵያ ካቶሊክ ቤተክርስቲያን በታላቁ አባት በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈተ ህይወት የተሰማትን ጥልቅ ሀዘን ትገልጻለች። ሀገራችን ታላቅ አባትን አጣለች። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስም የብዙዎች አባት የሰላምና የአንድነት ተምሳሌት ነበሩ። ከኢትዮጵያ ካቶሊክ ቤተክርስቲያን ጋር በተለይም በሀገራችን ሰላምና እርቅን ለማውረድም በርካታ ስራዎችን በጋራም ሰርተዋል። ቤተክርስቲያናችን በእኚህ ታላቅ አባት ህልፈተ ህይወትም የተሰማንን ሀዘን እየገለጽን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለእስልምና እምነት ተከታዮችና ለመላው የኢትዮጵያ ህዝብም እውነተኛ መጽናናትን እንመኛለን። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀነ ጳጳሳት ዘካቶሊክ የኢትዮጵያ ካቶሊክ ጳጳሳት ጉባኤ ፕሬዝዳንት በማለትም የሀዘን መግለጫቸውን የገለጹም ሲሆን የቀብር ስነ ስርዓታቸውም በሀዘን ተጠናቆ ቀብራቸውም ከቤታቸው አቅራቢያ ባለ አንድ ስፍራ ላይ መፈጸሙን የእምነት ተከታይ የሆኑ ወንድሞችም ገልጸዋል። በቀብር ስፍራቸውም ላይ ቅሬታ የተሰማቸው አንዳንድ ወገኖችም ዙሪያውን ቤቶች ያሉበት ዝግና ወደ ቀብሩ መግቢያ ብቻ ያለው ሲሆን ስፋቱም 1000 ካሬ አይደለም 100 ካሬ ራሱ መምላቱ ያጠራጥራል። ከዚህ በፊት ምንም አይነት የተቀበረ ሰው የለበትም፣ ምቹም አይደለም። ልጆቻቸውና ቤተሰባቸው ይህን ጉዳይ የያዙት ግለሰቦችም ትልቅ ታሪካዊ ስህተት እየሰሩ ነው። የኢስላም አስኳል እየናዱ ነው። ይህ ሆን ተብሎ ሰዎችን ወደ ቀብር አምልኮ እንዲዘጋጁ የተጠነሰሰ ሴራ ነው የሚመስለው። አላህ ይጠብቀን። እዚህ ቦታ ላይ መቀበር በራሱ ምድራዊ ቅጣት ነው። የተከበረ የሙስሊሞች መቃብር እያለ እዚህ ጢሻ ውስጥ ከሰዎች ተነጥሎ መቅበር ይህ ምድራዊ ቅጣት ነው። ሰዎች ደግሞ እዚህ ቦታ ላይ ለአላህ የሚገባው መብት የሰጡት ጊዜ ደግሞ የአላህ ቅጣት እጅግ ብርቱ ነው ሲሉም ቅሬታቸውን ያሰሙ ሲሆን ይህ ጉዳይም ከመሞታቸው በፊት በኑዛዜ የተያዘ መሆኑም እየተገለጸም ይገኛል። ሟች ሀጂ ሙፍቲም ከመሞታቸው በፊት ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድም የእስልምና እምነትን ተከትሎ እንዲሁም አድራ ሲሉ ተናዘው ያለፉትን ቃልም ጠቅላይ ሚኒስትሩ ተናግረውታል። በጠቅላይ ሚኒስትሩ አንደበት የተነገረው የሀጂ ሙፍቲ አድራ ምን ይሆን የሚሉትንም ከጠቅላይ ሚኒስትሩ አንደበትም እንድታደምጡት ጋበዝን።
ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በእውቀታቸው በጥበባቸውና በእርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። አባታችን የእርስዎ ሐሳብ፣ መልካምነት፣ በጎነት፣ አርቆ አስተዋይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነቶን ቋሚዎች ስንከተልና ስንከተል ብቻ ነው። እርስዎ የሁሉም ኢትዮጵያዊ ኖት። የኔ የምንለው በሐሳቦ፣ በአእምሮ፣ በጭንቀቶ፣ በደስታው የኔ የምንለውን ነገር ከሶ እናገኛለን። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በሕግ ዕውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሐጂ ዑመር በሕይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የለፉ፣ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ታላቁ አባታችን የህዝበ ሙስሊሙ ብቻ ሳይሆን የሁሉም ኢትዮጵያውያን አባት የሆኑ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዛሬ ተሸንፈዋል። በሕይወት ዘመናቸው የሰሯቸው ታላላቅ ስራዎች፣ የሰነዷቸው እስላማዊ መጻሕፍት፣ የተናገሯቸው ንግግሮች፣ ምክሮችና ተግሳጾች ሁሉ ከኛ ጋር አብረውን የሚኖሩ እሳቸውንም የሚታወሱበት ቋሚ መዘክራቸው እንደሆነ የተጀመረው የማስተባሰብና የመሰነድ ስራው ተጠናክሮ እንዲቀጥል በጉባኤያችን ስም አደራ ለማለት እወዳለሁ። አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም በቁም ይኸው ሙተው እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን፣ እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው።
ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማዓ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማዓ ሰላት ቦታ መስራት እንፈልጋለን ስላሉ
እንዴት ሄደና የት አለ መኪና? ወንዶቹ ወዲያ ትራይፖዱ ይታል ወዴት? እሺ እሺ
እኛም በሚዲያችን ስም በድጋሚ ለሟች ቤተሰብ፣ ወዳጅ ዘመድ እንዲሁም ለመላው የኢትዮጵያ ሕዝብና ለእስልምና እምነት ተከታዮች በሙሉ መጽናናትን ተመኘን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ